ሚኪ እንደዛ አደረገ እኛም ያንን ሐሳብ ይዘን ቆየን ሸጣፋት ነገር ይከታር ነገር የለህም ከኔ ጋር ሸጣፋት ነገር ይቅርታ የሚያጠይቅ ነገር የለህም ከኔ ጋር አጠገቤ እንዳትደርስ ነገርኩት እንዳትነካ ለምን ነው ገንዘብ መቀበለው ልጁ ተገዶ ነው ያንን ያደረገው እነሱ ምን አይነት ኃይለኞች እንደሆኑ አይተሃል ይሄንን ነገር አንስተህ እንዳታሳብደኝ እናቴ ስለሆንሽ ነው የእናት ፍቅር ፈለኩ ትዝቅፍሽ ነው ያፈቀኝ የእናት ፍቅር ነው አሁን አንተ ራስ አባት በምትሆንበት እድሜ ላይ እኔ መጣው ቀረው ስልክሽ ውስጥ ምን ያደርጋል የትም በሽተኛ አለብኝ ማካችሁ በሽተኛ ማለት ቀረብኩሽ ነው እንጂ ሚስጥሬን አወራውሽ ሲጀመር መጀመሪያ ስንለያይ ላይ አልፈልግም አትድረስብኝ አልደርስብም ብዬ ያመኛል ሚኪ ከመደወል ይችላል እኮ ደውሉልኝ ቪዲዮ ደውሉልኝ ሚኪ ቢሆን ደስ ይለኛል ግሩምዬ ይሄ የዚህ ነገር ፍቺ ሊገባኝ አልቻለም አሳልፈሽ ለሌላ ሰው ተሰጥኝ አይደለም ይሄንን ነገር አንስተህ እንዳታሳብደኝ ያማታል በቃ ቀስ በርጋታ እያመመኝ ነው ከዚህ በላይ ዶክተር ሊነግርህ እኮ ነው አንቁጭ ብላ እያስረዳች ያለችው ስለኔ የጤና ሁኔታ ከዚህ በላይ ምን ታርግህ ብለህ አዎ አንቺማ ደግሞ የራስ ታሪክ አለሽ ደግሞ አንቺ ወደኛ ነሽ ደግሞ አዎ ይሄ የዚህ ነገር ፍቺ ሊገባኝ አልቻለም እግዚአብሔር ቀኑ ጠብቆ ደግሞ ሁሉንም ነገር ይፈታዋል እሱን አሁን ያወራሽው ነገር ሁለት ነገር የሚጋጭ ነገር ያወራሽ ምንድነው የሚጋጭ ነገር ያወራሁት በስማ እኔ ፈልጌ አይደለም እኮ ያደረኩት እኔ ነኝ ታረጅኝ ከሰው ጋር በቃ መነጋገር ላቁም በእናንተ የተነሳ እንደው በረሬ ሊልላችሁ ትዝባክሽ እሺ ይቅርታ እሺ ይቅርታ አርጊልኝ ትዙ እሺ አጠፋት ነገር ይቅርታ አርጊ ነገር የለህም ከኔ ጋር አጠፋት ነገር እሺ ይቅርታ የሚያጠይቅ ነገር የለህም ከኔ ጋር ምንም ንክኪ እንዳትፈጠር እንዳትነካኝ አጠገቤ እንዳትደርስ በስርዓቱ ተቀመጥ አጠገቤ እንዳትደርስ ነገርኩት እንዳትነካኝ ብያለሁ ተቀመጥ በስርዓቱ ቁጭ ብለህ እንዳትነካኝ ምንም ግንኙነት የለህም ከኔ ጋር ጉደኛ ተአምርህ ማያልቅ የራስኩ ገማለው ቆና ነገር ተጫነው አንቺ ዝም በይ አንቺ ደግሞ አንቺ የሰራሽኝን ስራ ደግሞ እኔ እኮ አልሰ ምንም ማረግ እኮ አልችልም እኔ እኮ የቻልኩትን ሁሉ አድርጌያለሁ ማንንም ማግኘት አልፈልግም እየቆስ ተናግሬያለሁ ይላድርሽ ምን ስለኔ ያስወራሽ ምን ስለኔ ያዘረዘረሽ ስልኬን ቀምተው እኮ ነው ስልኬን ይዘሽ በመጀመሪያ ደረጃ አድርግ የኔን ፎቶ እስከዩ ድረስ ስለምን እስካስገኝ ነው ለምን ማትነግራት አንተ ለምን ነው የምታላቀቀው ቅድም ያስወራሽ እኔ ለምታቂኝ እኔ ለቻከን ቻውራውና እኔ በረጋለ ታሪክ ታዲያ እነሱ በልባው ቃል ለማስገድደው ነው እኔ በቃ ምን አድርግ ምን አስወራሽ ምን ያስወራሻል ስለኔ ያንዱን ህመምተኛ ታሪክ ለሌላው በሽተኛ ታሪክ ነው የምታወራው ይሄው ካንቺ ስነ ምግባር ይሄ ይጠበቃል ከአንድ ዶክተር የታመመ ሰው አለኝ እባካችሁ ሊድ ስላቸው የሆነ የደበች ነገር አለ ምትርበተበች ምናምን በቃ በሆነ ምክንያት በሽተኛ አለኝ የሚለው በቂ አይደለም እንዴ ስሜን ስለምትጠራልሽ ከነሱ ሰማሽ ትዙ ያን እኮ የሚመለከትሽ ጉዳይ አይደለም እኔ እኮ በግላይ ስለቀረብኩሽ ነው እንጂ ሚስጥሬን ያወራሁሽ አሳልፈሽ ለሌላ ሰው ተሰጥኝ አይደለም እኔ ለእናንተ ስትሪ የኔ ህይወት ማለፍ አለበት የትኛው ፖሊስ ነው ያስገደደሽ አላስወጡኛሉ ቤት አላስወጡኛሉ መስራት አለብኝ ለህክምና ስራ ነው የመጣሁት እያልሽኝ እኮ ነው ፖሊስ አይደለም ያመጣሽ ለህክምና ነው የመጣሁት በሻቱኝ የልጅሽን ጸባይ ታውቂያለሽ መርማሪ ጋዜጠኛ ነኝ ብሏል እየሰማሽ ነው እና ቢመረም ከዚህ በኋላ አንቺን ሰው ብዬ አጠገብሽም አልደርስም እንዳትጠጊ አልጠጋሽም በቃ እኔ ምችለውን አድርጌያለሁ በቃ ምን ላድርግ ከዚህ በላይ ምን ላድርግ እኔ መሞት አለብኝ በመጀመሪያ ደረጃ የኔን ስም መጣት አልነበረብሽም እንዳንቺ ህክምና ባለሙያ ያንዱን ታሪክ ለአንዱ መናገር በጣም ምንም አልተናገረችም እኮ ትዙ ምንም የተናገረችው ነገር የለም ታረጅኝ በቃ ያሳዝናል እኔ እኮ በእናንተ ማለት ነኝ የምትወደው ተረጅኝ ብትዩ እና ከዚህ ወደ ቢታረጋለሽ አጋልጠሽ እኮ ለጣላት ሰጥተሽኛል እኔ ያጋለጥኩት ሚስጥሬን ስለነገርኩሽ ነው ልጅ ብዬ እኔ አስገድዶኝ ነው ፈልጌው አይደለም በቃ እኔንም ተረጅኝ
ፖሊስ አልመጣም ፖሊስ አይደለም የመጣሽው ለጤና እኔ ደግሞ እንደዛ ነው ያነሳኩ ለተሳሪ ለስራሽ ከመጣሽ ምን ከፖሊስ ጋር ምን ከሱ ጋር ምን የሚያገናኝ ነገር መጣ በምን አይነት ሁኔታ እንደመጣሽ አንቺና ሌላ ብዙ ታሪክ የልጅሽ ጸባይ ጠፍቶሽ ነው እኔ እንደዚህ የምትናገሪ ስለ ልጅ ጸባይ እኮ ነኝ እና ታዲያ ምንድን ነው የምትጨቀጭቂ ምን አገናኝሽ ከሱ ጋር ሰው በቃ ነኝ ምን አገናኝሽ ታካሚሽ ነኝ ነው ትሪት ማድረግ የሚገባሽ በቃ እኔ አስገድዶኝ ነው ፈልጌው አይደለም በቃ አሁን አንቺ ሁለተኛው ከኔ ጋር አፍን ትከፈቺ አልፈቅድልሽም ነገርኩሽ ከዚህ በኋላ እንድታዋሪኝ አልፈልግም አንቺ ብቻ አይደለሽም የሕክምና ባለሙያ ያለሽው አንቺ ብቻ አይደለሽም ከዚህ በኋላ አጠገቤ እንዳትደርሺ ነገርኩሽ አጠገቤ እንዳትደርሺ ምን ላድርግሽ አልፈልግም በቃ ውጭ ነው እኔ ምን ላድርግሽ በቃ ነገርኩሽ ነጋገር ለሰው እንድታስ ትዙ ተረጋጊ መጀመሪያ አንቺ የባሰ አታውቀውሽም እጂ እነሱ ታድኝኛለሽ ብዬ ነው የመጣሁት እንድታሳምኝ አይደለም ትዙ ባለቂ ሆይ ጉድ ትዙ እናቴ አትበለኝ ብያለሁ አይደለም እኮ እናቴ እንድትለኝ አልፈልግም ብያለሁ አንተም ተአምርህም አያልቅ አይደለም እኮ ያልገባሽ ነገር አለ ትዙ እኔ ብዙ ስቃዮች እያሳለፍኩ ነው ያለሁት እሷም ደግሞ አትፍረጅባት ምንም ያደረገችው ነገር የለም ቆይ እኔና አንቺን ለማገናኘት እኮ ነው ምንም እኮ አላጠፋችም ምን አለባ ደግሞ ስለሷም ትከራከረኝ አይደለም እሷም እኮ መልካም ነው ያደረገችው አዎ እንዳልኩ ደግሞ አስገድደናት ነው ግን ይሄን ያላስፈልጋል እናትና ልጅ ለማገናኘት ለምን ታስገድዳታለህ እንድታገናኘኝ አንቺን እሷን እንደምታቀኝ እንድታቃለህ ፎቶውን አየን ያንቺን ፎቶ ስልኳ ላይ አየን ሲጀመር መጀመሪያ ስንለያይ ላይ አልፈልግም አትድረስብኝ አልደርስብህም ብዬ ያመኛል በቃ ከሱ ጋር ከተገናኙ ብያ ነው አይደለ ተሰነባብተን የተለያየ ነው አው ግን ለምን አሁን ሁለተኛው ታገኘኝ ለምፈልክ እናቴ ስለሆንሽ ነው የእናት ፍቅር ፈለኩ ትዝክፍሽ ያፈቀኝ የእናት ፍቅር ነው አሁን አንተ ራስ አባት በምትሆንበት እድሜ ላይ እኔ መጣው ቀረው ምንም ማድረግልህ ነገር የለም ምናምን ሙሉ አላገኘሽም 27 ዓመት ሙሉ አላገኘሽም እና ምን ታውቃለህ ከዚህ በኋላ በመጣስ ፍቅርስ ምጣም ሰው አይደለም ሲጀምር በመጣም ብቀርም አልጠቅምም ምን ማስፈልግ አሁንም ታስፈልጊኛለሽ ምን ማስፈልግም አታስፈልገኝ አንተም አታስፈልገኝ በደንብ ታስፈልጊኝ በቃ ይሄው አንድ ነን እኮ ህይወታችን እኮ አንድ ነው ትዙ አንድ ነው እኔና አንቺ ህይወት እኔና አንቺ ማለት እኮ ምንም ማንንም ሊለያየን የማይችል መስመራል እኔና አንቺ ደማችን አንድ ነው አረባከን እንዴ ወላጅ እናቴ ነሽ ምንድነው የምታወራው ብዙ ነገሮች እኔ እኮ በቃኝ አልኩኝ እኮ በቃ እንደው ከእናንተ ጋር ከተገናኘው ጀምሮ አንድ ቀን ሰላም አግኝቻላቅ አንድ ቀን ጤና አግኝቻላቅ እናንተ የቀረባችሁኝ የፈለጋችሁኝ ለውርስ ለገንዘብ ብቻ ብላችሁ ነው አይደለም እኔ ገንዘብ ካንቺ መች ጠይቄሽ አውቃለሁ እኔ እኮ ታውቂያለሽ ህይወቴን አይደል ወርስ ነው በስነ ስርዓት ወርስ ነው የፈለከው በቃ ይሻለኛል እኮ እኔ እኮ ገንዘብ ከሆነ የምትፈልጉት ለምን ሁሉን አትወስዱትም እንዲህ የመጣችሁ ሰላሜን ከምትነሱኝ ትዙ እኔ እኮ ገንዘብ ከሰው በታች የኖርኩት እናንተ ካወቅኩ ጀምሬ ነው አይምሮዬ እንደዚህ ብሎ የተበላሸው ትዙ እኔ ገንዘብ ብፈልግ እኮ ስንት ገንዘብ ማግኘት ይሄን ስራ ለምን እሰራለሁ ገንዘብ ብፈልግ ትዙ አውቃለሁ ማንንም እየመጣ ሊበክልሽ ይችላል ገንዘብ ፈልጋችሁ ነው ገንዘብ አትፈልጉማ ያንን ያክል ጊዜ ማን ፈለገኝ አሁን የገንዘብ ችግር ሲገጥማችሁ እኮ ነው እኔን ፍለጋ በጣም የተሯሯጣችሁ አሁን እድሜ ልክ ነው ፈልግሽ ታወሩት ገንዘብና ገንዘብ ነክ ብቻ ነው የምትፈልጉት ስለ ወርስ ነው የምታወሩት እኔ እኮ አይደለም ትዙ ስለ ገንዘብ ማወራው ሙሉ ቤተሰቡ ነው እኔ ምን ላርግ እኔ አላቅም ይሄው ሰሞኑን ነው የሆነ ጥቁር ዶሮ እዚህ በር ላይ አምጥተው ጣሉብኝ ከዛ በኋላ ምንድነው ስል አንተ ውርስ እንዳታገኝ የተደረገ ነገር ነው እኔ ማላቀውን ውርስ ለምን ጥቁር ዶሮ ነው የምታወራው ደግሞ የሆነ ጥቁር ዶሮ አምጥተው እዚህ በር ላይ ጣሉ ምንድነው ስል መተት ነው አንተ አፍን ዘግተህ ቁጭ እንድትል ምክንያቱም አያቶችህ ለግሩም ይተላለፍ ያሉት ውርስ አለ የመሬት አለ ብዙ መሬት ክፍለ ሀገር አለ እሱ
እንዳትወስድ አፍን ማዘጊያ ነው አሉኝ እኔ ገንዘቡን ወሰዱት እናቴን ብቻ መልሱልኝ እኔ የገንዘብ ችግር የለብኝም በቃ እግዚአብሔር እንዳረገኝ ፈጣሪ እንዳረገኝ እኖራለሁ ገንዘብ ችግር ቢኖርብኝ ሙያ ያለኝ እንጂ ሰውን ለመርዳት አልሰራም እንዲ ሰውን ለመርዳት ሩጫ አሮጥ ገንዘብ የገንዘብ አምሮት ቢኖርኝ የገንዘብ ፍላጎት ቢኖርኝ ስራ ስለሆነ ነው ገንዘብ እንደምትፈልጉ አንተም ያረጋግጥከው ነው እነሱም ይፈልጋሉ አንተም እነሱ ጋር ያደከው ከነሱ የተለየ ባህሪ የለም ተመሳሳይ ነህ አባቴንም ታውቂያለሽ አያሌው ነው የኔ ወላጅ አባት ትዝታ ደግሞ የኔ ወላጅ እናት ነች ማንንም የመጣ አባት ነኝ እናት ነኝ ሊል ይችላል ግን የወለደችኝ ትዙ ነኝ ያለኝ የሚያሳድገኝ መከታ የምለው አባቴ ደግሞ አቶ አያሌው ነው ሌላ ማንንም ቤተሰብ የለኝ እናት አባት ብቻ ወንድም እህት የሚባል የለኝ ጓደኛ ዘመድ የለኝ ታውቂያለሽ መንታ ወንድሜ ነው እኔስ የኔ ኑሮ መመሳቀል አያሳስብም አንተ ስለራስህ ብቻ ነው እሱ እኮ እናስተካክላለን ትዙ እኔ ከእንዴት አይነቱ ኑሮ ያፈናቅላችሁ ከደናው ባለቤቴ ጋር አለያይታችሁ እንደዛ አክብሮ አፍቅሮ የሚኖር ባለቤቴ ጋር እኮ ነው ነገር ውስጥ ከታችሁ ተሰማኩ መጥፎ ሰው ነው እንዴ ህይወትሽን ስቃይ ውስጥ የከተተው ህይወትሽን ሲኦል ያረገ ሰው እኮ ነው ለእናንተ የተነሳ ያው እኔ ምን አድርኩኝ ትዙ ሲኦል ሲያረግብሽ ነው ህይወትሽን መጥቼ ሰላሙ ከደናው ኑሮ አውጥታችሁ እንደዚህ ሲኦል ውስጥ የከተታችሁኝ አይምሮ በሽተኛ ያረጋችሁኝ ወንጀለኛ እኮ ነው ያልሰራችሁኝ ነው በደል ተሰማ ማለት እኮ ወንጀለኛ ነው ወንጀለኛ እኮ ነው ነፃ ያረኩሽ አሁን ድረስ አብራችሁ ቆይታችሁ ነው ባላቅ እንኳን ቢሆን ይሄኔ ሁለታችሁም ታስራችሁ ነበር አንቺም እሱም ታስራችሁ ነበር የገዛ ልጆቹ እንኳን ለኔ አልተጠቀሙኝ የገዛ ልጆቹ እንኳን አልሆኑኝም ለአንቺ እንኳን ዞር ብለው አላየሁሽም የገዛ ልጆቹ አሁን ያሉበትን ሁኔታ ታውቃለሽ ለመጠቃቀም እኮ ለመገናኘትም ይሄ እኮ ፍቅር ሲኖር ነው እናንተ እኮ ፍቅር አይደለም አላማችሁ እኮ ገንዘብ ላይ ብቻ ነው ትኩረታችሁ ይሄ ሁሉ እኮ የሚሆነው ስለ ፍቅር ስታወሩ ከፍቅር በኋላ እኮ ነው ሰው ገንዘብን ቢሰጥህም የሚያወርስህም እናንተ እኮ በቃ እዛ ላይ ነው ትኩረታችሁ በአጭር ጊዜ ውስጥ ሁሉን ጨርሳችሁ የኔን ገንዘብ ሁሉ አድርጋችሁ መውሰድ ብቻ ነው አላማችሁ ሌላ ምንም አላማ የላችሁም ሰው አይደለም የምትፈልጉት እናንተ በእናትሽ ወገን የመጡ ሰዎች ናቸው እኮ ገንዘብ የሚፈልጉት አክስቴ እህትሽ ወንድምሽ ቦጋለም ይኸው ባዳም ልኮ ምናምን እያመለከ ይኸው አሁን ሞተ ሁሉም ይኸው ፌቨንም አሁን ኮዳ ይወጣው ቀላል ነገር አይደለም ስንት ነገር አንዴ ሱዳን ሀገር መተታሰርቶ ይመጡብኛል አንዴ የሆነ ነገር ያደርጉኛል አንዴ እዚህ ህይወቴን ያጨልሙታል ምን ስላደረክ ምን ስላጠፋ ራሳችሁ ፍቅር ስለሌላችሁ እኮ ነው ፍቅር ስለሌላችሁ አስተዳደጋችሁ የተበላሸ ስለሆነ እዛው ዘርና አንተም አብረን ያደከው እኔ ማንግላይ ታውቃለሁ እኔ በመጣስ ብቀርስ ምን አደርጋለሁ አትረባም ብለህ እኮ ነው የገዛ ያክስቴ ልጅ የገዛ እህቴን እኮ እንዳገባ ፈርደውብኝ ነበር መስተፋቀር አሰርቶባት ልጅቷ ላይ እኔን እንድታገባ እኔን እንድትመኙ ላርገውኝ ነበር የገዛ ፍቅረኛዬን ሆድ ልጅ እንዳትይዝ ይሄው አሁን ማህፀኗ ታሞ ሆስፒታል ረጅም ጊዜዋ ከገባች ልጅ እንኳን እንዳላገኝ ቤተሰብ እንዳልመሰረት አንድ ቀን ሰላም እንዳልኖር አንድ ቀን ምንድነው ሁሉ ታሪክ ምንድነው እያወራ ያለው እኔ እኮ ምንም ልረዳችሁ አልቻልኩም እናንተን እንደው ከምን አይነቱ ከተበላሸ ቤተሰብ ነው ያጋጠመኝ ያሰለፍኩት እኮ ከባድ ነገር ቀላል ህይወት አልኖርኩኝ የኔማ ነው የኔ ነው አልጋ ባልጋ ህይወት እንግዲህ ያየበት እኔ እኮ ቀላል አንድ ቀን ሰላም እኔማ በቃ አንድ ቀን ተመችቶኝ ምኖር ይመስልሃል አንድ ቀን በሕክምና ገንዘቤን እየጨረስኩ እሷን ራሱ እየተንከባከብኩ ከክፍያው በላይ ጨምሬ እየከፈልኩ እንደዚህ አድርጌ ያስኳት ልጅ እኮ ነው አሁን እንደገና እንዲያርገህ ለመከዳዳት ያደረስከኝ ደግሞ የራሳችሁ አልበቃ ብሎ ደግሞ አሁን እግዚአብሔር የሰጠኝን ደግሞ እሷንም ደግሞ እንደዚህ አለያያችሁኝ የእናንተ በደል ምን ማለቂያ ያለው ምንም እኮ ማለቂያ የለውም ቤት ዙራችሁ ተከታትላችሁ ደግሞ እዚህ ደረጃ እንደደረሳችሁ ምንም ሊገባኝ አልቻለም ምን ነው ብትለቁኝ እንዴት ብለን እንልቀቅሽ ትዙ ልጅ እናቱን ይለቃል ትዙ እኔ እኮ ስንት መከራ ስንት ፈተና ያየው ሰው
ከመጀመሪያ ጀምሮ ከኔ በላይ ፈተና አይተሃል? አዎ ተሰቃይተሻል እኮ ብዙ። ግን እንደኔ የተፈተነ ማንም የለም በዚህ ምድር ላይ። እናትን ከማጣት በላይ ፈተና የለም። ሰቆቃዬን የበዛችሁት እናንተ ናችሁ። እኔ ምን አደረኩኝ? ቆይ ትዙ እኔ 28 ዓመት ሙሉ 27 ዓመት ሙሉ እናቴን ሳላቅ ትክክለኛ እናቴን ሳላቅ አደግኩኝ። በመጨረሻ ደግሞ ልክ አገኘሁሽ ስል አንዴ ይገሉኛል፣ አንዴ ይደበድቡኛል፣ አንዴ ያስፈራሩኛል፣ አንዴ አጠገቧ አትድረስ ይሉኛል፣ አንዴ ጠፋች። ሞተሽ እኮ ያለቀስኩትን ለቅሶ ነው የማውቀው። ትዙ ሞተሻል ተብዬ ባዶ ሬሳ ሳጥን የቀበሩት ልቤ ተሰብሮ ለስንትና ስንት ቀን የገዛ ወንድሞቼን ለመግደል እንኳን ሞክሬያለሁ። ከዛ ጓደኞቼን ወንድሞቼን ከሰው ርቄ ከዘመድ ርቄ ከቤተሰብ ርቄ ሰው አክስቴ አጎቴ ሲል በቀናት ነበር ማረው። እኔስ የታለ ቤተሰብ የታለ አሉ ቤተሰብ ጋር አይደል እንዲያደከው ትዙኔ ትክክለኛ አይደለም ሰው ያሰቃየኝ ጫንተማ ቤተሰብ ጋር ነው ያደከው። ትዙ አንቺ እኮ ቢያንስ የቤተሰብ ፍቅርን አይተሻል። እኔ ይሁን እሺ ሁሉም አልፎ ግን ቢያንስ ከወላጅ እናቴ ጋር ከትክክለኛዋ እናቴ ጋር የሰላም አየር አንድ ቀን ትዙ አንድ ቀን ተንፍሼ አላውቅም። ካገኘሁሽ ጊዜም ጀምሮ ህይወታችን በፈተና የታጠረ ነው። ምን ይደረግ? ምን ላድርግ? እኔ ምን አጠፋሁ? እኔ እኮ ዘሬን ለመተካት ህይወቴን ለማስተካከል በጎ ስራዎችን ስሰራ ነው የከረምኩት እድሜ ልኬን። ግን የተረፈኝ አንድም ነገር የለም። ምንድነው የተረፈኝ? ስቃይ፣ በደል፣ ችግር የለም ትዙ። እኔ አርግ ያልሽኝ ነገር በጠቅላላ አርግ። ይሄን ስራ አቁመህ ጥፋ ካልሽኝ እጠፋለሁ። ሁሉን ነገር ትችይታለህ። እኔስ ምን አደርግልሃለሁ? እኔም አልጠቅም ሰው ምንም ማላደርግልህ ለራሴ ማልሆን ተቀምኛለሽ። ምንም አልጠቅምም። ሲጀመር እኔ እምሆን ሰው አይደለሁም። እንደው ከኔ ጋር እንደዚህ መቀራረቡ ቢቀርብ ይሻላል ልጄ። እንደው ምንም አልጠቅምም። እኔ ለራሴም አልሆንኩም። እያየህ ነው አይደል? ህክምና ላይ ነኝ። ለራሴም አልሆን ጭንቅላቴ ተናውጦ እድሜ ለእናንተ እንደዛ እኮ አይደለም። በቃ ቢያስ ልጡርሽ ከዚህ በኋላ ህይወትሽን ላቅልለው። ገንዘብ አይደለም እኔ ስራም አልኩሽ አቁም ካልሽኝ አቁሜ አንቺን ላኑርሽ። ያየሽውን ስቃይ በሙሉ ልካስሽ። እሺ እኔም በመውለድሽ አውቃለሁ። እሺ ተሰቃየሽ። ግን እኔ ምን ላድርግ? እኔ ምን አጠፋው? እኔ ምን በደልኩኝ? እኔ ስቃይ ማንም ተሰቃይቶታል። አንተ ምናልባት ተሰቃይተ ይሆናል። ከኔ የበለጠ ግን አትሰቃይም። በጣም የኔ ለብቻው ነው። ማንም በኔ ልክ የተፈተነ የለም። ከዛ ቤተሰብ ስጠጋ በቃ ነገሩ እድል ሁሉ ስብርር ብሎ የቀረው ትዙ። እነዚህ ነገሮች እኮ ማስተካከል እንችላለን። በጊዜ የምንፈታው ነገር ነው። ጊዜውን ሁሉ በመሞቻ ጊዜ አሁን ምን ሁሉ ነገር ተበላሽቶ ምን የሚስተካከል ነገር አለ? ትዙ ምንም አይበላሽም። ሁሉን ነገር እናውቃለን። እኔ ይሄን ስራ ትቼ ይሄን ሁሉ ነገር ትቼ ካንቺ ጋር በሰላም መኖር ነው የምፈልገው። ስለዚህ ሀገር ጥለን መሄድ ካለብን ምንም የምጠቅም ሰው አይደለም። እኔ አልጠቅምህ አልጎዳህ ለምንም የምሆን ሰው አይደለም። ደግሞስ እስከዛሬ ድረስ ያልደረስኩልህ ከዚህ በኋላ ምን ተገናኝተን ምን አይነት ኑሮ ሊኖር ምን አይነት ፍቅር ሲገነባ እሱን እናስተካክለዋለን። እኔም የበደልኩሽን በሙሉ ይቅርታ ታደርጊልኝና ትዙ እባክሽ ተሰቃየሁብሽ እኮ። ስቃይ ከዚህ በላይ ምንም ከኔ በላይ ምንም የለም። ማንም አልተሰቃየም። አውቃለሁ እኮ ተሰቃይተሻል። ግን እኔም ተሰቃየሁ። ምናልባት ገንዘብ ለማግኘት ይሆናል። ገንዘብ እኔ አልፈልግም። ብዙ ያለኝንም ይውሰዱት። ይኸው ይውሰዱት። ምንም ነገር የለኝም። ምንም ገንዘብም የለኝም። ያለኝንም ይውሰዱት ጠቅልለው። ይሄን ቤቱንም ይውሰዱት። በቃ እኔ ምንም እኮ አልፈልግም። ብዙ እባክሽ ይቅርታ አድርግልኝ። ተው አሁን ምንም የሚያስለቅስህ ነገር የለም። ምንም የሚያስለቅስህ ነገር የለም። መኖር ትችላለህ። ድሮም ያለ ነው የኖርከው። አልችልም። ከዚህ በኋላ አልችልም። ከዚህ በኋላ አልችልም። የምጠቅምህ ሰው አይደለሁም። አልችልም። ትዙ ትጠቅመኛለሽ። እኔ ነኝ የማውቀው ጥቅሜና ጉዳቴ። ትዙ
ከዚህ በኋላ ትዳር ምንም አልፈልግም። ሆነም ቀረም ጎዱም ጠቀሙም አብረህ ያደከው ቢያንስ እነሱ ጋር ነው። አብረህ ማደግ በራሱ የሆነ የሚጨምርልህ ነገር ይኖራል። እኔን አታውቀኝ ከዛ በፊት አሁንም ብታውቀኝ ደግሞ በእንደዚህ እድሜያችን አለቀ። በቃ ሰላም አጣን። እድሜ ለዚህ ገንዘብ ያንን ለመቦጫጨቅ ብላችሁ እኔንም እንደዚህ አድርጋችሁ ከጥቅም ውጭ ሆኜ አይምሮ ዜሮ ገብቶ አንተም እንደዚህ ሆነ ምን አደርጋለሁ? ከዚህ በኋላ እኮ ምንም ላንተ የምጠቅም ሰው አይደለሁም። ትዙ ትጠቅሚኛለሽ። ምንም እኮ ጥቅሜና ጉዳት እኮ ትዙ ልቅርብህ አትቅሪብኝ። ግድ የለህም ምንም እኔ ጋር ተገናኝተህ ከዚህ በኋላ የሚጠቅም ነገር ትዙ እባክሽ ሁሉም ነገር እናስተካክለው። ሁሉም ነገር መስመርና ተካከለ ሆነ ብለህ ነው መስመርና ሲዟለን ሁሉም ነገር ትዙ ይስተካከላል። በቃ የቀን ጉዳይ ነው እንጂ ሁሉም ነገር ማስተካከል እንችላለን። ትዙ እባክሽ እባክሽ አትጥይኝ። ጊዜው ያለፈ ጉዳይ ስለሆነ አትጥይኝ ትዙ አትጥይኝ። እኔ ልጅሽ በጣም በወድም ከዚህ በኋላ ምንም ታሪክ አይቀየርም። ይቀየራል። ብዙ አዳዲስ ነገር ብዙ እንደው ተገልጦ እንደው አሁን አንዱን ስለው አንዱ ታሪክ ይመጣል። አንዱን ስለው አንዱ ታሪክ ይመጣል። የሚገርምህ ነገር በጣም አሁን አንተ እንደው ብነግርህ ምን አይነት ታሪክ ውስጥ እንዳለፍኩ ብነግርህ በጣም ትገረማለህ። ትዙ እንደው ዝም ብለን እንደው በለፈናው ዝም ብትል ይሻላል። ሌላ አንተን ምንንም የሚጎዳ ነገር ከምናወራ ይቀርብ። ምንም ችግር የለም እኮ ነው። ጥፋቴ ከሆነ ትዙ እግርሽ ስር ወድቄ ይቅርታ ልጠይቅሽ። ኧረ ምን እንግዲህ ይቅርታ ማድረግ ያለብኝንም ነገር አድርጋለሁ። በጠቅላላ አንቺ ብቻ ይቅር ብለሽኝ ወደ ህይወታችን እንመለስ እባክሽ። እባክሽ ትዙ እባክሽ እየተባለ የሚለመንበት እኮ አይደለም ይሄ። እባክሽ ተብሎ በመለመን የሚስተካከል ጉዳይ አይደለም። እባክሽ ትዙ ደስ ባለኝ እኔ እንደናንተ የናንተ መከፋት የምፈልግ ሰውም አልነበርኩም። አውቃለሁ የእኛን መከፋት እንደማፈልግ። ትዙ ጥሩ ሰው እኮ ነሽ አውቃለሁ። ስንት ነገር ፈተና አየን፣ ስንት ስቃይ አየን። በጣም ግን ዞረ እኔና አንቺም ሰላም መሆን አቃተን። ትዙ እባክሽ ይህንን የመሰለ ሰላማችንን አናደፍርሰው። ህይወታችንን መስመር እናዚብዘውና ወደ ነበርንበት እንመለስ። ትዙ እባክሽ አታስገሩኝ። አሁን አንተ እንድትለምነኝ ብዬ አይደለም። አሁን እኔ አንተን እንደዚህ ማሰቃይ ስለማይሆን ያለው ነገር ደግሞ አንዱን ስለው አንድ ነገር እየተፈጠረ ነው እንጂ እኔ ልጅ ባገኝ እጠላለሁ ብለህ ነው? ካንተ ጋር መሆን እጠላለሁ ይመስልሃል እኮ? በቃ አንተ ማልቀስ የምፈልግ ይመስልሃል? ካቅሜ በላይ የሆነ ደግሞ ሌላ አንተ ማታውቃቸው ደግሞ ሌሎች ነገሮች ስለተፈጠሩ አብረን በቃ ትዙ እኔን ማጥይኝ ከሆነ አብረን ህይወታችን እንደነበር እናድርገው ወደፊት። ግድ የለህም። እኔ ልነግርህ የማልፈልገው ነገር ስለሆነብኝ ነው። ብነግርህ ምናልባት አንተም እንደኔ ደግሞ ጭንቅላት ይበጠበጣል ብዬ። ችግር የለም ምንም ነገር ንገሪኝ። በቃ የተፈጠረ ነገር ካለም ንገሪኝ። በቃ ትዙ እኔ ኃጢአት በቃ በደለኛ ነኝ፣ ፍጹም አይደለሁም። ግን ቢያንስ ኃጢአቴን ነግርሽኝ ይቅርታ ጠይቄሽ ወደ ነበርንበት ህይወታችን እንመለስ እባክሽ። ከዚህ በላይ አልሰቃይ። እኔ አንተን መጉዳት ስላልፈለኩ ነው እስከዛሬም ድረስ እንደው ቢቀር ይሻላል ብዬ ነገሩን ካወቅኩት በኋላ እንደውም በቃ ስሜቴ እንደው ለካ እንደዚህ ባልሆነ ቦታ ላይ ነው በቃ ሰው ስጎዳም እኔም ስጎዳ የኖርኩት ብዬ በጣም በከፍተኛ ሀዘን ውስጥ ነው የከረምኩት። አንተንም ማሳወቅ ያልፈለኩት እንደው የበለጠ ደግሞ እንዳትጎዳ እስከዛሬ የነበረው ህይወት አለ ደግሞ ሌላ ሁሉ ደግሞ አሁን ሌላ ተአምር ደግሞ ስነግርህ እንዳትጎዳ ብዬ ነው። መንገር የማልፈልገው ነገር ስለሆነ ነው። ምን ነገር አይመጣም ንገሪኝ። ስነግርህ በጣም ይህን ስናገር በጣም እንግዲህ ከአቅሜ በላይ የሆነ ነው የምነግርህ ልጄ። ልጎዳ አልፈልግም፣ ግን በአንዳንድ በኩልም ደግሞ ቁርጥ ያወቀ ሰው ጥሩ ነው ብዬ ስለማስብ አንተም እንግዲህ እንዲህ ዞሮ ብነግርህም ባልነግርህም በህይወትህ ደስተኛ ስላልሆንክ ቁርጥህን አውቀው እንግዲህ ዛሬማ ግድ አለኝ በቃ አስገደደኝ ያለው ሁኔታና እኔ እንግዲህ እስከዛሬ ድረስ ዛሬ ነገ እያልኩኝ እንደው ባያውቀው ይሻላል እያልኩኝ እስከዛሬ በሆዴ ይዤ ነው።
እንግዲህ ንገሪኝ ካልክ እንግዲህ ግሩሜ ንገሪኝ ካልከኝ እውነቱን ማወቅ ከፈለክ አዎ እፈልጋለሁ በሰዓቱ ያኔ ዞር በለልኝ ይድልኝ እያልኩ ሳባረረ የነበረው ሆስፒታል የነበረው ታሪክ ትንሽ አወዛገበኝ እና በሰዓቱ ሆስፒታል ተኝቼ ያለ የነበረው ሐኪም ቤተሰብ የሆነ ሰው ነው ምግባባው ሰው ነው ማቀው ሰው ነው ስለዚህ ይሄን ነገር ለምን ሄጀ እሱን ግልጽ የሆነ ነገር አልጠይቅም ብዬ ወደሱ ሄጀ ሳናግረው በትክክል እኔ አንድ ልጅ ብቻ እንደወለድኩ ነው ነገረኝ ምንም መንትያ የሚባል ታሪክ እንደሌለ አንድ ልጅ ብቻ እንደወለድኩ ሲነግረኝ ወለሬ ስናወራ እንዴ አንድ ልጅ ከሆነ ታዲያ እነሱ የሚያወሩት ጋር እናንተ የነገራችሁን ጋር በፍጹም ታሪኩ አይገናኝም ስለዚህ ነገር እንዴ አንድ ልጅ ከሆነ ሌላው ልጅ እንዲህ ብሎ ምናምን የሚባል ታሪክ ያን ሁሉ የፈጠሩት ከየት አምጥተው ነው እነዚህ ሰዎች ብዬ ያው እንግዲህ መጠፋፋቱም ስለነበረ ውስጤ ያንን ምናልባት ዲኤንኤ ተሰርቶም እንደነበር አስታወስኩ ያ ዲኤንኤ ምናልባት እርግጠኛ ላይ ሆን ይችላል የሚል ጥርጣሬ ውስጥ ስለገባው ምን አማራጭ ወሰድኩ እንደገና ይሄንን ዲኤንኤ ደግሞ ማሰራት የሚል ነው አማራጭ ወሰድኩት እንግዲህ ያ ዲኤንኤ ውጤት ሰራ ዲኤንኤማ ተሰርቶ እኮ እሺ የወንድሜ ችግር የለውም እኮ እንደውም ለኔ እረፍት አገኘው እስካሁን ሰቀቀን ውስጥ የገባሁት በወንድሜን እያሰቃየው በወንድሜ ደም በወንድሜ ልብ እየተነፈስኩ ነው መከራን የሚያብሉኝ አንድ በሱ ነው በማላቀው ስለዚህ ወንድም ከሌለኝ እፎይ ስለዚህ ወንድሜ አልሞተም ማለት ነው አብሮትም አልኖርም ማለት ነው ግን አንተ እንደምታስበው አይደለም የሆነው ውጤቱ አንተ እንደምታስበውም አይደለም የሆነው የምን ውጤት የዲኤንኤ ውጤት ዲኤንኤማ እኮ ትዙ ዲኤንኤ እኮ ተሰርቶ ያኔ እንትና ሚኪ እሱ እኮ አሁን እንደውም ውጪ ነው ያለው ውጪ ሀገር ነው ያለው አሁን በሰላም እየኖረ ነው ያለው ያኔ አሰርቶልን ዲኤንኤ እኮ ብዙ ነገር ተፈጥሯል ያኔ አይደለ በቃ እኔና አንቺ እናትና ልጅ መሆናችን ካንቺ በፊት እኮ ትዙ 3-4 ሴቶች መጥተዋል ያንተ እናት ነኝ ያንተ እናት ነኝ የሚሉ ነገር ግን እነሱ ሁሉም ልክ ስላልነበሩ በሰዓቱ ዲኤንኤው እንዳለ 0-0 ሆነ ከዛ በኋላ ከያንቺ ዲኤንኤ እና የኔ ዲኤንኤ ሲገናኝ ግን እናትና ልጅ ናቸው 99% እናትና ልጅ ናቸው ዲኤንኤያቸው ይገናኛል አለ አመንን ከዛ በኋላ ደኩ እሱ ያሰራው ዲኤንኤ እንደዛ ነበር ውጤቱ ማለት ተገዶ ነው ልጁ አስገድደው ካቅሙ በላይ ሆኖ ነው እንደዛ አይነት ውጤት ይዞ እንዲመጣ አስገድደው ሚኪ እንደዛ ያረጋል ትዙ ችግር የለም ሚኪ እንደዛ ያረጋል ሚኪ እንደዛ ነው ያረጋው ባታምንም እንደዛ ነው ያደረገው ምን ማለት ይችላል አለኮ በህይወት እኮ አለ ሚኪ ውጭ ሀገር ነው ያለው አሜሪካ ነው ያለው በቃ ከዚህ ስራ እኮ እንትን ብሎ ወጥቶ አሜሪካ ነው ያለው እየኖረ ነው ያለው አሜሪካ ቢኖርም እኮ ይሄን ታሪክ አይቀይረውም ታሪኩ ይሄ ነው የተደረገው እንዲያደርግ አስገድደውታል ልጁ ሚኪ እንደዛ አደረገ እኛም ያንን ሐሳብ ይዘን ቆየን ብዙ ታሪክ አሳለፈን ላይቭ እኮ ማውራት እንችላለን አሁን እኮ ደውለንለት እውነት ነው አይደለም ብለን እኮ ማውራት እንችላለን ብታወራውም እኮ ይሄን ታሪክ አይቀይርም ልጁ ተገዶ ነው ያንን ያደረገው እነሱ ምን አይነት ኃይለኞች እንደሆኑ አይተሃል ያ የተሳሳተ ውጤት ነው የነበረው ምን የተሳሳተ ውጤት ነው የነበረው አልገባኝም ትዙ እንዴት ሊገባህ ይችላል ማለት ያላሰብከው ነገር ነው ያልጠረጠርከው ጉዳይ እንደሆነ ይገባኛል ግሩሜ ምንም ላግዝም በማልችልበት ሁኔታ ያ ዲኤንኤ ስተት ነበር ይሄኛው እውነተኛው ዲኤንኤ ትዙ አይደለም በቃ እኔን መጥላት ትዙ እኔ እናት አይደለም ልትይ ነው እኔን መጥላት ይሄን ያህል እመነኝ ግሩሜ እኔም እኮ ልጅ ጠልቼ አይደለም ልጅ ባገኝ እኮ ምጠላ ሰው ሆኜ አይደለም ገባኝ በቃ ግን ልጅ ልቀጥል የምችለው እውነተኛ ልጅ ጋር ነው አንተም እውነተኛ እናትህ ጋር ነው መቀጠል እያልሽኝ ያለሽው አልገባኝም እያልኩህ ያለሁት አሁን እኔ ደግሜ ያሰራሁት ዲኤንኤ እኔ እናንተ እናትና ልጅ እንዳልሆን የሚያመላክት ትዙ ውሸት ነው እሱ ውሸት ነው አዝናለሁ የምብዬ ስነግር ውሸት ነው ምን ማድረግ እችላለሁ ውሸት ነው ትዙ የኔ ያለ ጥላሽ
ለጥላቻ አይደለም እባክህ ግሩም የተረዳኝ ይሄን ጥላሽን ትዝ እውነታው ይሄ ስለሆነ አለኩ አንተው የኔን እንዴት ነው ወረቀት አንተ ያን ያሰራ ነው አይደለም እዛ መዝገብ ውስጥ አለ አይደለም ቢመጣም ጥቅም የለውም ያኮ ስናየው የነበር ነው ዲኤንኤ ውጤት ነው አሁን እውነተኛው ዲኤንኤ ከዶክተሩ አጋለለ እሱን ማወቅ ከፈለክ ተቀብሎት ሄዷን አጥተቀብሎት አዝናለሁ ግሩሜ ምን ልጄ ብትሆን ደስ ባለኝ ልጅ ጠልቻ አይደለም ተረጋግተህ አንብበው ውሸት ነው ይሄ ውሸት ወረቀት ነው ያ ነው ትክክለኛ ይሄ ውሸት ወረቀት ነው በሆነ ደስ ባለ ሚኪ ጋር መደወል ይችላል እኮ ደውሉልኝ ቪዲዮ ደውሉልኝ ሚኪ ቢሆን ደስ ይለኛል ግሩምዬ እባክህ ተረጋጋ አትጎዳ በሌለ ነገር አትጎዳ እኔም አንተም ስንጎዳ ኖረናል በሌለ ህይወት በሌለ ታሪክ ውሸት ነው ሰው ተረጋጋ እባክህ ተረጋጋ እባክህ ግሩም አዝናለሁ በተፈጠረው ነገር እኔም እንዳንተው ተጎጂ ነኝ ልጅ አገኘው ብዬ ተስፋ አድርጌ ውሸት ነው ግን መልሶ ታሪክ ሁሉ ተበላሸ ውሸት ነው ሚኪ ጋር ደውሉ ተረጋጋ ግሩሜ በጣም አዝናለሁ እንዴት እስካሁን አልነገረኝ ጊዜው ሲደርስ ነገር እሱ እንዴት እስካሁን አልነገረኝ ሚኪ እንዴት እስካሁን አልነገረኝ እንዴት ዝም አለኝ እሱማ ይሄን የሰራሁት ብሎ እንዴት ይነግርሃል ወዶ እኮ አይደለም እሱ Uci